የዛሬው የዘገባ ትኩረቱን ወደ አንዲት ዝነኛ ከተማ ያደረገው የአሚኮ የዘገባ ቡድን መነሻውን ባህር ዳር አድርጎ ከረጅም ጉዞ በኋላ በዋግኽምራ ምድር ከታሪካዊው ውቅር መስቀለ ክርስቶስ ደርሷል። በሀገራችን በሰሜኑ ክፍል በነበረው ግጭት የወደሙና የተጓተቱ መሰረተ ልማቶች ጥንታዊቷን የሰቆጣ ከተማ ገጽታ አደብዝዞታል። በግጭቱ ክፉ ያየው ደጉ የዋግ ሕዝብ ኑሮን ለመለወጥ ያለውን እንቅስቃሴና ከተማዋን ቃኘት አድርገን እርፍ ብለን አደርን። ከተፈጥሮ ህጓ ዝንፍ የማትለው ፀሐይ በምዕራብ አስመሽታ በምስራቅ ስታነጋ ከእንቅልፋችን ነቃን። ሰቆጣ አይደለም ከጉያዋ ተገኝተን ስሟ ሲጠራ በአእምሯችን ከሚታዩት አንዱ የሆነ ጣፋጭ ነገር ጠራን። ማክሰኞ ገበያ ላይም ተገኘን። ሰላም ነህ? እንዴት ነው? አማን ነው። ማር በቀይም በነጭም እያየን ነው። አዎ ያምራል አይደል? በጣም የጠጅ አይደለም የሚበላ ነው። ቀጥታ አይደል? የዳቦ የሚሆን ማለት ነው። ምንም ነገር የለውም። ወለላ ብቻ ነው። ይሄ ደግሞ አንደኛ ነጭ ነው። እሺ በዚህኛው በወለላ ስንት ነው? በወለላ 5። ይሄኛው በወለላ ይሄኛው በቂጣ ይሄ በቀዩ ይሄ ደግሞ ቀይ ሃሎ አሎ ደህና ነህ? አለን ሰቆጣ እኮ ሄደሃል ብለውኝ። አዎ በእናትህ ማር ፈልጌ ነበር። ይመችውን ይዘልኝ ትመጣ? ኧረ እንደውም ማር እየገዛን ነበር። መቼም ሰቆጣ ስንመጣ ማር ግዝ ነው። ኦኬ ፈቅዶታል ማለት ነው። የሚታወቅ ነው። ማር አምጡልን አይቀሬ ነው። አዎ እስኪ ከቻልክ 1-5 ኪሎ ነጭ ማር ይዘልኝ ትመጣለህ? ነጭ ነው የምትፈልገው? እኔ ነጭ ነው የምፈልገው። 5 ኪሎ ነው የምታደርግልኝ ለኔ። ለጎረቤቶች ደግሞ የጠጅ የሚፈልጉ አሉ። አመጣላለሁ። ክቡራን ተመልካቾቻችን ሰቆጣ ከተማ ላይ ተገኝተናል። እንግዲህ እንደምትመለከቱት ሰቆጣ ላይ ተገኝተን የማር የሚሸጥበት ቦታ ላይ ነው የምንገኘው። ሰቆጣ ከተማ ባለብዙ ጸጋ ነው። ማር የሚገኝበት፣ የእንስሳት ሀብት የሚገኝበት፣ ሌሎችም ጸጋዎች የሚገኙበት ከተማ እንደመሆኑ መጠን ጓደኞቻችንም ማር አምጡልን እያሉን ይገኛሉ ማለት ነው። እንግዲህ በዛሬው ቆይታችን ሰቆጣ ከተማ እንደ ጥንታዊነቷ ምን ያህል አድጋለች፣ ምንስ ችግሮች አሏት፣ ምን ጥሩ ነገሮችና ተግዳሮቶች አሏት የሚለውን ወደ እናንተ የምናደርስ ይሆናል። እናንተም ከዝግጅታችን ጋር አብራችሁ እንድትቆዩ ከወዲሁ እንጋብዛለን። መልካም ቆይታ። እኔ ከወለላው ነው የምፈልገው። እዚች ላይ ተሰጠናለህ። የማር ሀብት ሰቆጣ ላይ ማምረትና ሰቆጣ ላይ ማዘጋጀት እየተሻለ የአሳ ሀብት ከተከሰ ኮሪደር እየመጣ ባብርገሌ እዚህ ቦታ በመስጠትና በመስራትና በማዘጋጀት የተሻለ ነገር እንዲሆን የተሰራ ነገር ሀብቱ አለ። የሚያዘጋጀው አካል ግን የለም። የሰቆጣ ማር የትም ቦታ ማታገኘው ነው። ለምን ኦርጋኒክ የሆነ ሌላ ያልተጨመረበት ነገር ነው ያለው። ማር አለን ነጭ ማር አምሳያ የሌለው በጣዕሙ በመልኩ እሱን በዘመናዊ መንገድ አቀነባብረው አውሮፓ ድረስ ማድረስ ይቻላል። ወርቅ አለን እሱን በዘመናዊ መንገድ ማምረት የሚቻል ሆኖ ከተገኘ በዓለም የምንነግስ ሰዎች ነን። ሴራሚክ አለን እዚህ ቻይናዎች ከሚልኩት የላቀ ደረጃው እጅግ በጣም ከፍተኛ የሆነ አባነስ ወደ ስራ ለመግባት ተጀምሮ የተቋረጣል። ይሄን የማቋረጥ መሰናክል መንግስት አልፎልን ማምረት ቢጀመር
ዋግ ንጉስ ነች ብረት አላት ብረት ለዓለም ጭምር የሚበቃ እነዚህን ጸጋዎች ያሳውን የወርቁን የብረት ማዕድኑን የሴራሚኩን የማሩን የፍየሉን ይሄ ሁሉ ሰብል ላይ አሁን ሰብል ብዙ ጊዜ ዋግ የሰብል አይበቅልም እሚላ እንትን አለ በጣም ስተት የሆነ አባባል ነው አባባል ብቻ ሳይሆን እይታም ነው ዋግ የማይበቅል አንድም እህል የለም አንድም አመቱን ሙሉ የሚፈስ ወንዝ ይዘ ደሃነኝ ያልክ መኖር ህጻጽም ነው ከድህነት ቋት ውስጥ ነው የምትኖረው ከድህነት ቋት ውስጥ የሚያወጣ ፕላትፎርም መሪ ያስፈልጋል በጣም ሪቮልቭ የሚያደርግ መሪ የሚያስፈልግበት ይሄ ዞን ነው ያማዶ ተራራ ሰቆጣ ነው ወይ የዋክሽሞች ሀገር የነክች ወይ ሰቆጣ ከተማ በ5ኛው ክፍለ ዘመን በአጼ ካሌብ ዘመነ መንግስት እንደተመሰረተች የሰሜኑ ኢትዮጵያ የስልጣኔ ምንጭ መነሻ የሆኑት አክሱምና ጎንደር ከተሞች ጋር እኩል እንደተቆረቆረችም ታሪክ ያስረዳል የቆረቆሯትም ዋክሽሞች ናቸው እነዚህ የምትመለከቷቸው ህድማዎችም የቀደምት የሰቆጣ ቤት መገለጫዎች ናቸው ሰቆጣ ከተማ በውቅር ላይ እንደተመሰረተች ከዛም ፋጥግዝ ላይ እንደቀጠለችና ምከንዝባ ወይብለ ማርያም አካባቢ ተስፋፍታ አሁን ያላትን ገጽታ እንደያዘችም ታሪክ ያስለብመናል ነገስታት መኳንንት የሚወጡበት ልዩ ስማቸውም ደግሞ ተጠርነታቸው ለፌደራል ለማዕከላዊ መንግስት የነበሩ ዋክሽም ተብለው የሚጠሩ የነበሩና የታወቁ በአርበኝነታቸውም በታታሪነታቸውም በአንጋሽነታቸውም ዋክሽሞች የሚባሉት የንጉሱ አንጋሽ ሆነው ጳጳሱ ባንድ በኩል እነሱ ባንድ በኩል አንጋሽ ሆነው የንግስናው ልጅ ተረከው ይመጡ የነበረ ናቸው ልዩ ስም የተሰጠው ዋክሹም ተብሎ ነገስታቱ መሳፍንቱ ከማዕከላዊ መንግስት ጋር ይገናኙ የነበረ ተጠሪታቸውም ግብር ይቆርጡበት የነበረ ለማዕከላዊ መንግስት እንጂ ጎንዮሽ ያልነበረ በቀጥታ ማዕከላዊ መንግስት ጋር ይገናኙ የነበረ አንጋሾች ተብሎ ይጠሩ የነበሩ ናቸው ሰቆጣ የአገዎች ሀገር ነች ግዛቷም በዋክሽሞች በግልጽ የሚነገርና ለረጅም ዘመን ሲያስተዳድሯት የኖሩ የራሷ የሆነ የአገዛዝ የንግስና ስርዓት ያላት ሀገር ነች ጥንታዊ ከተማ ነች ሰቆጣ ከተማ የተቆረቆረችው በ5ኛው ክፍለ ዘመን በካሌብ ዘመነ መንግስት ነው እንግዲህ ከ5ኛው ክፍለ ዘመን ጀምሮ ሰቆጣ ያው በተለያዩ ማህበራዊ ፖለቲካዊ ወታደራዊ ጉዳዮች ትልቅ ታሪክ ያላት ከተማ ነች በተለይ ከ12ኛው ክፍለ ዘመን ጀምሮ ሰቆጣ ከተማ የዋክሽሞች መናገሻ ነው የነበረችው እንግዲህ ያን ጊዜ ከንጉስ ከይትባረክ ወልዱ ወደ ኩኖ አምላክ 1270 በኋላ ከዛግዌ ስርወ መንግስት ወደ ሰሎሞኒክ ስርወ መንግስት የስልጣን ሽግግር ከተደረገበት ጊዜ ጀምሮ ሰቆጣ ያው የዋክሽሞች መዲና ነው የነበረችው እንግዲህ እስከ አጼ ኃይለ ሥላሴ ዘመነ መንግስት ድረስ ዋክሽሞች ራስ ገዝ አገዛዝ ነበራቸው የሰሎሞኒክ ስርወ መንግስት በኃይለ ሥላሴ መጨረሻ ላይ ሲያቆም የዋክሽሞች ደግሞ የራሳቸው የንግስና ዘመን አብሮ ያከተመበት ሁኔታ ነው ያለው በሌላ አባባል ከመንግስቱ ኃይለ ማርያም በኋላ ስልጣን ከመምጣት በኋላ የዋክሽሞች ታሪክ እንደማኛው የሰሎሞኒክ ስርወ መንግስት ታሪክ ያቆመበት ሂደት ነው የነበረው በተለይ ደግሞ ከአጼ ተክለ ጊዮርጊስ ዘመነ መንግስት ከ1860 እስከ 63 በነበረው ወይም ዋክስዩም ጎበዜ ወይም ተክለ ጊዮርጊስ በኋላ ንግስና ዘመን ላይ ተክለ ጊዮርጊስ ተብሏል በሳቸው ዘመን ሰቆጣ ያው ዋና ከተማ ነበረች ሀገሪቱ ኢትዮጵያ ለ3 አመት ኢትዮጵያን መርተዋል አጼ ተክለ ጊዮርጊስ በዛም ወቅት ሰቆጣ የዋና መዲና ነው የነበረችው ንጉስ አጥር ይባል ነበር ንጉሱ የሚኖሩበት የአገው ህዝቦችና የዛጉዌ ስርወ መንግስት ታሪክ ከሚለው የዶክተር አያሌው ሲሳይ መጽሐፍ ደጃዝማች ብርሃነ መስቀል ደስታ ዜና ላሊበላ ከሚል ካጣቀሱት በ14ኛው መቶ ክፍለ ዘመን ላይ ዋክሽምነት ነበር ይልና መጀመሪያ የነገሰውም ጅርወሰን የተባለ የዋግ ባላባት ነው ይላል በሌላ ማጣቀሻም ዋክሹም ጅርወሰን የንጉስ ዳዊት የልጅ ልጅ ከሆነው ከአዲል ከወረደው ከዋክሹም ሲራክ በኋላ 8ኛው ዋክሹም እንደነበረ ተጽፎ ይገኛል ድምጻውያን ገጣሚያን አገር አገር አለች ይህች አገር ብርቁ እኛም አገር አለን ድግርሽ ሲዘልቁ እያሉ የሚያቀብጧት ሰቆጣ በዛ ዘመን መመስረቷ የእድሜ ጠገብነቷ ማሳያ ነው
ስትመሰረት አመሰራቷ ከቀደምት ከጎንደር ከተሞች ቀደምና ከአክሱም ቀጥላ ዋግናት ከዚህ ቀጥሎ ደግሞ ጎንደር ነው። ከዛም በኋላ ግን እነዚህ አመሰራታቸው ቤቶቹም ቤተክርስቲያኖቹም የኖር ነበሩ በመድነው እንዳሁን በቴክኖሎጂ በዳበረ ነገር ሳይሆን በተሻሻለ ነገር ሳይሆን በሳር ቤቶች ክዳኖች ቤቶቹ ህድሞ ቤቶች ናቸው። ፎቅ ተብሎ የሚጠሩት ህድሞ ቤቶች ናቸው። ክብ ናቸው። ሌሎችም በሳር በአጠና የሚሰሩ የነበሩ ናቸው። እነዚህ አመሰራታቸው እንደዚህ እንዳለ ሆኖ ያላቸው ግንኙነትም በአብዛኛው ወደ በርቀት በገበያ መሰረታቸው አኗኗራዎች በግብርና የተወሰኑት ደግሞ ንግዶች ከርቀት ከአስመራ ጋር ከኤርትራ ጋር በነበራቸው ግንኙነት የሲራራ ነጋዴ ይባል የነበረ ናቸው። እነዚህ ነገሮች የሲራራ ነጋዴ ይባል በርቀት 3 ወር 4 ወር ተጉዞ ይመጡ የነበሩ ናቸው። ቀደም ሲል የብዙ ታሪክ ባለቤት ነች። ከእርሻው ክፍለ ኢኮኖሚ ስነሳ ለሀገራችን ትልቅ አስተዋጽኦ እንዳደረገች ታሪክ ይመሰክራል። በተለይ የግብርናውን ስርዓት በእጅጉ ለተቀረው አካባቢም ያስተዋወቀች ሀገር መሆኗ በግልጽ ይነገራል። እሱ ብቻ አይደለም። ይሄ ጥንታዊ የሆኑ ቅርሶችን ከቅርስ ጋር ትልቁን ሚና በሀገራችን ደረጃ የተጫወተች ዋግ ወይም ደግሞ የአገው ህዝቦች ናቸው። በቅርቡ እዚህ 5 ኪሎ ሜትር ርቀን ብንመለከት አንድ ውቅር አብያተ ክርስቲያን ዋሻን ተራራ ንዶ ፈልፍሎ ቅርጽ አሳምሮ አርኪኦሎጂ እንደሚያስረዳን ትልቁን ጸጋ ለዚህ ለሰሜኑ የኢትዮጵያ ክፍል ያበረከተች ዋግናት ብለን መመስከር እንችላለን። እሱ ብቻ አይደለም። ራሱን ችሎ መሬት ተፈልፍሎ ህንጻ ወጥቶ በሱ ልዩ ውብ የሆኑ ቅርጾች ታክለውበት አሁንም ድረስ የምናየው የላሊበላ ውቅር አብያተ ክርስቲያናት ድሮ በአገዎች የተፈለፈለ መሆኑን ማስረዳት ይቻላል። እዚህ ማዶ የምንመለከተው ጻግብጂ ትልልቅ ዋሻዎች አሉት። በኖህ ዘመንም ሰዎችን አተረፈ ተብሎ ይገለጻል። ነገር ግን እዛ ላይ የአክሱም መጥረቢያ ሊሆኑ ይችሉ የነበሩ መጥረቢያዎች ተሰሩ ተብሎ ይነገራል፣ በአፍ ይነገራል። ጨለማ ዋሻ ይባላል። እዛ ውስጥ ጥንት አክሱማውያን ህንጻቸውን ሲቆረቁሩ ብረት ማዕድን አውጥተው ለህንጻው መቆርቆሪያ ይጠቅማል ተብሎ የተዘጋጁ ማሽነሪዎች በሙሉ እዛ ይወሰዱ እንደነበረ ተብሎ ይገመታልና ዋግ ወይም ደግሞ የአገው ህዝቦች የተሻለ ቦታ የነበራቸው። ስለ ሰቆጣ ከተማ ስናነሳ የአጭር ጊዜ ታሪክ ያለው ከተማ አይደለም። የትም አካባቢ ያለ ጥንታዊ መሆኗና በጣም ስመጥር ከተማ መሆኗ ግልጽ ነው። 500 ዓመት ያስቆጠሩ ህድመ ቤቶች ሳሉ የሰቆጣ ከተማ እድገት ግን ከቀንድ ወደ ጭራ ነው የሚጓዘው። ሰቆጣ ባለብዙ ጸጋ ባለብዙ ባህል ዋክብራ ሰቆጣ ተፈጥሮ አድሎታል እንጂ አልበደለውም። ግን ወሳኝ መሰረተ ልማቶችን መስራትን ይጠይቃል። ጠያቂው ህዝብ ሁሌም እየጠየቀ ነው። እዚህ በዚህኛው ጊዮርጊስ ማዶ ቤተክርስቲያን ያለን ከሱ በስተጀርባ ጥራሪ የምንለው ወንዝ አለን። ጥራሪ ወንዝ በኮንክሪት በብረት ከተሰራው ሁሉ በእጅጉ የላቀ ግራና ቀኝ በ5 ሜትር ርቀት ከፍተኛ ወንዝ ይሄዳል። እሱን የሚፈስበትን አንዷን የውሃውን መውጫ 5 ሜትር ስፋት ያለው ወደ ላይ ባለሙያዎች በሚሉት መሰረት ቢዘጋ እጅግ በጣም ንጹህ የሆነ ያልተበከለ አሳ ማግኘት እንችላለን። ከስደት ህዝቡ ነፃ ሊወጣ ይችላል። ውሃ እንደ ልብ ማግኘት እንችላለን። ፋብሪካዎች እንደ ልብ መንቀሳቀስ ይችላሉ። በውሃ ምክንያት የሚቀሩ ፋብሪካዎች አይኖሩም። ስለዚህ የውሃውን ጉዳይ የጥራሪ የውሃ ጉዳይ ቢታሰብና ምላሽ ቢሰጠው ብዙዎቹን አብረው የሚመጡ ችግሮች ሊፈታልድ ይችላል። እነዚህ ሁሉ ሀብቶች ስላሉን በየትኛውም አካባቢ የምትገኙ ባለሀብቶች ሰርቶ መበልጸግ የምትፈልጉ አገራችሁን ማገዝ የምትፈልጉ ወገናችሁን መደጎም የምትፈልጉ በስደት የሚንከራተተውን ህዝብ ማገዝ የምትፈልጉ ሁሉ ሀብታችሁን አምጡና ዋግን አልሟት። እጆቿን ዘርግታ ትቀበላቸዋለች። ዋግ እናታችሁ ናታ። ዋግ ለምንድን ያለማቸው ተብሎ የሚነሳውም ታሪክ የትራንስፖርት አክሰስ ከሌሎች ጋር ማትገናኝ ዝግ በመሆኗ ምክንያት ላለፉት ዘመናት ዋግ በነበረችበት እንድትቀጥል አስተዋጽኦ አድርጓል። ከዛ በኋላም በተካሄዱ አብዮቶች ምክንያት ዋግ ከ1983 ጀምሮ በመላ ሀገሪቱ በመጣው ለውጥ ታጋይም ሟችም ሆና የኖረች ሀገር ነች። ከዛን ጊዜ ጀምሮ እንግዲህ ዋግ ላይ የትኩረት ማነስ መሰረታዊ የሆኑ ችግሮች ነበሩበት።
የመጀመሪያዎቹ ሆነን አሁን የመጨረሻ ሆነን የምንገኘው በዛ ምክንያት ነው። የእድሜ ጉዳይ አይደለም፣ የአመሰራረት ጉዳይ አይደለም፣ የስልጣኔ ጉዳይ አይደለም፣ የባህልና የታሪክ ጉዳይ አይደለም። በወቅቱ የነበሩ መሪዎች የነበራቸው የእይታ ችግር ነው። ስለዚህ አሁንም ቢሆን ይሄ ችግር እስካልተፈታ ድረስ አሁንም ዋግ የመጨረሻውን አመቀጠሉ አይቀርም። ዩኒቨርሲቲ እዚህ ከተማ ላይ መኖር ነበረበት። አንዱ ለከተማ እድገት ትልቁና ትልቁ ዩኒቨርሲቲ ነው። እዚህ ከተማ መኖር ነበረበት። ሌሎች አካባቢዎች ላይ ለምን ሆነ አይደለም፣ ሌሎች አካባቢዎች ወንድሞቻችን ናቸው ሊኖር ግድ ነው። ግን ወረዳ ላይ ዩኒቨርሲቲ ያለ ዋይኖት ብሔረሰብ አስተዳደር ላይ ዩኒቨርሲቲ ማይተከል? ጥያቄው መሰረተ ልማት ሊሆን ይችላል። መሰረተ ልማት ማን ያሟላል? ይሄ ከጦርነት ላይ ጦርነት እየተደራረበበት እየተፈራረቀበት ሀገር ለመጠበቅ እየተቸገረ ያለ ማህበረሰብ በልዩ ሁኔታ ሊታይ ይገባል። ኢትዮጵያ ልትከሰው የሚገባው ከተማ ነው። ኢትዮጵያ ልትከሰው የሚገባው አካባቢ ነው። ይሄ አካባቢ ከጣሊያን ጀምሮ ስንት እስከ አድዋ ድረስ የሚዋጉ ልጆቿ እዚህ በብዛት ይገኛሉ። አሁንም ይሄን በነበረው ጦርነትም አካባቢን ሀገሩን ለማስከበር 2 ዓመት ሙሉ ሳያርስ ጫካ የሚኖር ሚሊሻ የዚህ አካባቢ ነው። ስለዚህ ልትክስ ይገባል። ውድ ተመልካቾቻችን የዋክሽሞች የደጋጎች የጀግኖች አገር ሰቆጣ ምንም እንኳን ቀደምት ከተማ ብትሆንም በተፈለገውና ዘመኑ በሚመጣናት ልክ ያላደገችበት ዋናው ምክንያት በሰው ሰራሽ ችግሮች ነው ቢባል ምንም ማጋነን አይሆንም። በክልሉ ምንም ደረጃውን የጠበቀ ሆቴል የሌላት ብቸኛና ተጎጂ ከተማ ነች። በዚህ ጉዳይስ ነዋሪዎች ምን ይላሉ? ሻደይ እንግዳ ሲመጣ በየትምህርት ቤቱ በየድንኳን ተተክሎ ነው እንግዳ እናስተናግደው ያለነ። ሆቴል ቢኖር ኖሮ ብዙ እንግዳ መምጣት ይችላል፣ ብዙ ማስተናገድ ይችላል። እኛ አሁን አንደኛ እድገታችንን ወደ ኋላ የሚጎተተው ባሉት እንኳን ራሱ እንግዳ አያገኝም። አሁን አንዳንድ ጊዜ ስብሰባ አይደረግበትም። ከዚህ አካባቢ ከከፍተኛ ለማስተናገድ ቀርቶ አገሩ ስለሚመጡ እንግዶች ለማስተናገድ የተሻለ ነገር የተሻለ ሆቴል የተዘጋጀላት የለም። በተለይ አሁን እንደቀረብከው ቱሪዝምን በሚመለከት ማሳደግና እንዲያርግ ደግሞ ከፍተኛ ትኩረት መስጠት ያለበት ከፌደራል እስከ ክልል ከክልል ወደ ዞን ከዞን እስከ ከተማ በተለይ በዚህኛ አካባቢ በመታየበት ሰዓት ወደ ሆቴሎች ከመምጣት በፊት ቱሪዝም መስራት ያለበትን ነገር መስራት ቀርቶ ማየት ያለበት ነገር አላየም። በዚህ ቦታ ላይ ብዙ መስህቦች አሉ። ዳህና ወረዳ ብናይ፣ ሰቆጣ ወረዳ ብናይ፣ ጋዝጌላ ወረዳ ብናይ፣ ሌሎችም አብያተ ክርስቲያናትን መስጊዶችን በሌሎች ቦታዎች ከፍተኛ ነገር ድምቀት እየተሰጠ ይታያል። እኛ አካባቢ ግን በዘመነ ኦሪት ጊዜ እንኳን ቤተክርስቲያን መስዋዕት ይደረግባቸው የነበሩ ቦታዎችን ያን አጉልቶ አውጥቶ ማሳየት ነገር የለም። በብራና መጻሕፍት የተጻፉ ታሪካቸው ከ700 እና ከ800 ዓመታት ያላነሰ ያለባቸው አሉ። እንደ ውቅር መስቀለ ክርስቶስ ፍልፍል ቦታዎች አሉ። ጅምሮች ነበሩ። የሰላሙ እጦት አቋረጠው። አሁን እሱ እንደ አዲስ ቢስተካከል ሰቆጣ በአጭር ጊዜ ከሌሎች ትበልጣለች። ተስፋ ያላት ሀገር ነች። ሰቆጣ ከተማ በተለይ በቱሪዝሙ ዘርፍ ማግኘት የሚገባትን ጥቅም እያገኘች አልነበረም። ዋናውና መሰረታዊ ነገር ደግሞ የማረፊያ ቦታዎች ካለመኖራቸው ጋር ተያይዞ አጠቃላይ የተሟላ መሰረተ ልማት ካለመኖሩ ጋር ተያይዞ ከተማ በሚፈለግባት ደረጃና ፍጥነት ልክ ያደገች አይደለም። ዋናው ግን በአራቱ አቅጣጫ አዋሳኝ ከመሆኑ ጋር ተያይዞ ከላሊበላም ከአክሱም በዚህ በሰሜን ተራሮችም ቢሆን በቅርበት ትገኝ ከተማ ከመሆኑ ጋር ተያይዞ በቱሪዝም ዘርፍ መጠቀም የምትችል ምቅ ሀብት ያላት ከተማ ነች። ትኩረትን ሰራሽ ተጥውሾኩና ነን እንግዲህ ጽበቁ ሆቴል በጣም ዊቶንጋይ በከተማ ያሉ ሆቴሎች አነስተኛና ደረጃቸውን ያልጠበቁ ናቸው። በትኩረት ሊሰራ የሚገባ ዘርፍ ነው። በከተማ እንደ ሻዳይ አይነት ትልልቅ ሁነቶች ሲኖሩ እንቸገራለን። ኢንቨስተሮች እንዳይቸገሩ እንሰራለን። ዋተር ፊሩ ብጭቅ ቱሪስት እንዴት ዋግ ድሮ በደርግ ዘመን የጦርነት አውድማ ነው የነበረው። ሰቆጣ ከተማ ብቻ ከ11 ጊዜ በላይ ነው በጀት የተደበደበችው። ስለዚህ ደርግን ለመጣል በተደረገው ውጊያ ሰቆጣ የጦር ምድር ነበረች ማለት ይቻላል። ይሄን ተከትሎ ወያኔ ወደ ስልጣን ከመጣም በኋላ መሰረተ ልማት አልነበራትም ማለት ይቻላል። የምን ከርሰ ምድሯ የማዕድን ምድር ነች። ያለውን ማዕድን መጠቀም ይቅርና ህብረተሰቡ በወያኔ ዘመን ለስደት
ለእንግልት ይዳረስበት የነበረበት ሁኔታ ነው ያለው። ስለዚህ የነበረው ስርዓት ዋግ ላይ መሰረተ ልማት እንዲስፋፋ ባለማድረጉ ትልቁ መሰረታዊ ችግር ነው ተብሎ መውሰድ ይቻላል። ሆቴሎች የሚያርጉ ቱሪዝም የሚያርገው መሰረተ ልማትን ተከትሎ የከተማዋ ሆቴልና ቱሪዝም መቀጨጭ ተጠያቂው ማን ነው? ባለሀብቱ፣ አመራሩ ወይስ ሌላ? ድክመቱ ከምንድነው ያለው ማለት ነው? ከከተማ አስተዳደሩ ሊሆን ይችላል፣ ከአስተዳደሩ ሊሆን ይችላል። ይህን ተከታትሎ የሚያሰራ ያስፈልጋል። ምክንያቱም ይህንን የሚያደርግ ካለ እርግጥ ይሄ ምናልባት አንድ ሁለት ሊኖር ይችላል፣ እንደዚህ አይኖርም አይደለም። ይህንን ግን ማን ነው ማስፈጸም ያለበት? ቦታ ሰጥቷል። ቦታውን ሰጠ መከታተል ያለበት ከተማ አስተዳደሩ ነው እና ይህንን ትኩረት አለመስጠታቸው እነሱ ይሄ ሆቴሎች እንዳይበረታቱና እንዳይሉ ይደረጋል ማለት ነው። ሆቴልም ለማሳደግ የሚቻለው አስተዳደሩ ጠንክሮ ሲሰራ ነው። ጠንክሮ ሲሰራ ይሄ ኢንቨስቶችን የመሳብ ሁኔታ የለም። ከዚህ አካባቢ ኢንቨስት የሚያደርጉን ሰዎች መሳብ ነው የሚያስፈልገው። ከሆቴል ባለቤቶችና ባለሀብቶች አንደኛ ተነሳሽነትን ይጠይቃል። የመንግስት ቀስቃሽነትን፣ የመንግስት ዝግጅትን፣ የመንግስት የሚያደርጋቸው ነገሮች ምንድነው? ብድር መስጠት፣ ቦታን የመስጠት፣ የማዘጋጀት፣ ጥሪ የማቅረብ፣ ሌሎች በውጭ ያሉትን ባለሀብቶች የመጥራት የማዘጋጀት። እነዚያ ባለሀብቶች እዚህ አካባቢ መጥተው ሀብታቸውን ማለኗቸውን አፍሰው በቱሪዝም በኩል የማስፋፋት ስራ እንዲሰሩ ጥረት ይጠይቃል። እያንዳንዱን ባለሀብት ወደዚህ ስራ ለማሰማራት የክልሉ ባህልና ቱሪዝም መደበኛ ስራው ስለሆነ እነዚህን ባለሀብቶች በውጭም በአገር ውስጥም እዚህም ቦታ ያሉት በሙሉ ግንዛቤ ፈጥሮ ወደ ቦታው መጥቶ ቦታ የመስጠት ለተወሰነ አካላት የሚተው አይደለም። ሁሉም ስለ ሀገሩ የሚያስብ ስለ ወገኑ የሚቆረቆር ይሄ ያልወጣ አገርን ሊያበለጽግ የሚችል የተከበረ ሀብት ወደ ስራ እንዲቀየር ከተፈለገ ነጋዴውም በሚያውቀው የሥራ ዘርፍ ሊያስተዋውቅ ይገባል። የመንግስት ተቋማት ሊያስተዋውቁ ይገባል። ሚዲያዎች ሊያስተዋውቁ ይገባል። በተጨማሪ ደግሞ አስተዳደሩ በልዩ ፕሮግራም አዘጋጅቶ የማስተዋወቅ ፕሮግራም የማሳየት አዲስ አበባ የመሄድ ሌሎች ቦታ ሀብታሞች ይገኛሉ ተብሎ የሚገመቱ ሁሉ የግድ ማስተላለፍና በተለይ ሚዲያው ከተመሰረተችው እድሜ አንፃር አሁን ያለችበት ደረጃ ወይም እድገት በጣም የወረደ ከተማ በመሆኑ ዋይኖትኛ ከተማችን አናሳድግም የሚል ስሜት ያለው ባለሀብት የለም። እውነት ለመናገር ባለሀብቱ ለሆቴልና ቱሪዝም ብሎ ቦታ ይረከባል። ቦታ ተረክቦ ትንሽዬ ቤት ይሰራና ያንን ቤት ለኤንጂኦ ያከራያል። ይህን የሚቆጣጠር አካል ደግሞ የመንግስት አካል አለ። የኢንቨስትመንት አማራጮችን እየፈለገ ኢንቨስትመንት እንዲያድግ የሚፈልግ የተመሰረተ በመምሪያም በወረዳ ደረጃ ተቋም አለ። ከቱሪዝም አንፃር ቱሪዝም እንዲያድግ ከመጠበቅ አንፃር ባህልና ቱሪዝም አለ። እነኚህ አንድ ሆነው እቺ ከተማ የት ደረጃ ላይ ነው ያለችው ብሎ ቆም ብሎ አስቦ አዲስ ፕላትፎርም አዘጋጅቶ ለከተማው እድገት እስካሁን ድረስ የተጨነቀ አላየው። ከሆቴል ይልቅ አከራይቶ የመጠቀም አይነት ተንደንሲዎች አሉ። ራሱ ለከተማ አስተዳደሩ እኛ ኃላፊነቱን እኛ ምን ወስደው ነው የሚሆነው። በቀጣይ ከሚመለከታቸው የንግዱ ማህበረሰብ የሆቴሉ ባለቤቶች ጋር እየተነጋገሩ ችግሩን መፍታት ከኛ የሚጠበቅ ነው። ችግሩ አለ፣ ትክክል ነው። በተነሳው አግባብ አንጻራዊ በሆነ መንገድ ሰላሙም እየመጣ ስለሆነ ቀረብ ብሎ ከንግዱ ማህበረሰብም ጋር መምከር፣ ቀጥሎ ያለውን ደግሞ ህጋዊ አሰራሩን ተከትሎ እርምጃ መውሰድ ከኛ የሚጠበቅ ነው የሚሆነው ማለት ነው። ለሆቴል አገልግሎት ወስደው ለተለያዩ ኤንጂኦዎች ያከራዩ ግለሰቦች እንዳሉ ያየነ ነው። መረጃዎች እየመጡልን ነው። በቀጣይ አስፈላጊውን እርምጃ እንወስዳለን። ለተባለለት አላማ ማንኛውም ቢዝነስ መጀመሪያ ለወሰደው አላማ እንዲውል እናደርግ። ለሆቴል ከሆነ ለሆቴል፣ ለንግድ ከሆነ ለንግድ፣ ለመኖሪያ ከሆነ ለመኖሪያ መሆን አለበት። ስለዚህ ከዚህ በፊትም ወደ 8-10 የሚወስኑ ያገናቸው ሁኔታ አሉ። በቀጣይም ይሄን አትኩሮት ሰጥተን እንሰራለን። ማንኛውም መሬት ለተባለለት አላማ እንዲውል አበክረን እንሰራለን የሚለያለኝ። ቀልድ አዋቂነቱና ቅንነት መገለጫው ጀግንነት ጀብዱ የሆነው የዋግ ህዝብ የሚደራረብበት ጫና ብዙ ነው። ጦርነት፣ መፈናቀል፣ ስራ አጥነት፣ ጥራት የሌለው ትምህርት፣ ትኩረት ማጣት፣ ሌላም የእነዚህ ድምር ውጤት ለሰቆጣ ከተማ ሆቴልና ቱሪዝም መቀጨጭ ተደራቢ ምክንያቶች ናቸው። ሆቴልና ቱሪዝምን ለማመቻቸት
የክልሉ መንግስት ትኩረት በመስጠት እንዲያውም በአሁኑ ሰዓት የተከዜ ኮሪደር እየተባለ ይጠራ በመሆኑ እነዚያን አጋዥ ነገሮች ማግኘት ራሱ ከፍተኛ የሆነ ትኩረት የለውም። ሆቴሎች በቱሪዝም መልክ እንዲቋቋሙ አውርነት በመፍጠር ግንዛቤ ፈጥሮ ለባለ ሀብቶች፣ ለመንግስት ተጠሪዎች፣ ለአመራር አካላት፣ ለህብረተሰቡ ምን ማድረግ እንዳለበት የተሰራ ነገር የለም። ይህ ጥንታዊ ከተማ ነው፣ ጥንታዊ ቦታ ነው። አመሰራረቱ ከመሳፍንት ከነገስታት ጀምሮ የነበረ ስለሆነ ምን ይደረግ የሚል ነገር የለው። ስብሰባዎች በሚደረጉበት ሰዓት ውሎ ከመሄድ ውጪ አድሮ ውሎ ሰንብቶ የሚደረግ ነገር የለም። ታሪክ እንደሚያስረዳው የጉግሳ ጦር የተባለ ሰቆጣን ለመጀመሪያ ጊዜ በ19 ዓመተ ምህረት አውድሟታል። ያቅሙን ያክል እሱ ብቻ አይደለም። በ1972 ዓመተ ምህረት አሁን ወያኔ የምንለው የዛሌት ይኸው ስም ይዞ የመጣ ሰቆጣን በድጋሚ ወሯታል። በ83 ወሯታል። በ84 ወሯታል። በተከታታይ መንግስት ተመልሶ እስከሚገባ ወይም ደግሞ ወያኔ ይሄንን በመንግስትነት እስከሚይዘው እስከ 83 ዓመተ ምህረት ድረስ ትምህርት የለም። የሚማሩ ልጆች የሉ። የትምህርት ስርዓት ካልተከናወነ የሚማሩ ተማሪዎች ከሌሉ የትኛውን ሀገር ልትገነባ ትችላለህ? ሰቆጣ ከተማን የከበቡትን ተራሮች ያቸው አይደለም ለሆቴል ምን የመሰለ ሎጂ ለመስራት በጣም ምቹና በጣም እንቁ ተራራዎች ናቸው። ዝም ብሎ ተራራዎች አይደሉም። እዛው ነው ድንጋዩን ፈልፍለ እዛው የምትሰራው ቤቱን። ግን ይሄን ሁሉ የማድረግ የኢንቨስት አማራጮችን ፈልገ ይሄን እንዲያደርጉ የሚደረግ ጥረት የለም። ስለዚህ ባለሀብትና ባለስልጣን እየተሻሸን ከተማዋ ወደ ኋላ እንድትቀር ነው ያደረግነው። አሁን መሆን ያለበት ስትራቴጂክ ፕላን ወጥቶ ለከተማዋ ብቻ ከተማ አስተዳደሩ ዞኑ ሰቆጣ ከተማን እንደ ስሟ አጣፍጦ እንደሚያዳምጣት ሰቆጣን ሩቅ ሀገር ሆኖ እንደሚያያት ሰቆጣን ሲመጣ የሚደሰትባት ከተማ መሆን አለባት። የኢንቨስትመንት መመሪያው በራሱ መሰረታዊ ችግር ያለበት ነው። እኛ ጋር አለን የምንለው ትልቁ ጸጋችን ማዕድን ላይና ቱሪዝም ላይ ነው። በእነዚህ ዘርፎች አብዛኛው ሆቴል ላይ ለመስራት ጥያቄ ያቀርባል። ጥያቄ ሲያቀርብ ግን ሆቴል የሚተላለፈው በሊዝና በጨረታ ነው፣ በውድድር ብቻ ነው። ከዛ በዘለለ በተለይ ትልልቅ በኮከብ ደረጃ ያሉ ሆቴሎችን በቀጥታ በኢንደ የኢንቨስትመንት አንድ አማራጭና ዘርፍ ናቸው ብሎ የከተማ አስተዳደሩ መሬቱን ለባለ ሀብቱ ማስተላለፍ የሚችልበት አሰራር የለም። ከዚህ አንፃር የክልሉ መንግስት በደንብ ማሰብ መቻል አለበት። በተለየ አግባብ መመሪያዎቹ ከሌሎቹ አካባቢዎች በተለየ መንገድ መታየት መቻል አለበት። እንደየ አካባቢው እንደየ ሁኔታው ተጨባጭ አድርጎ የሚመጡ ትልልቅ ኢንቨስትመንቶች በዲያስፖራም ይመጣል፣ በሌሎች የሚመጡ የፕሮጀክት ሀሳቦች ጭምር እየተመለሱ ያሉበት ሁኔታ ነው ያለውና ማንኛውም ባለሀብት ዋግ ላይ ኢንቨስት ለማድረግ ሰቆጣ ላይ ኢንቨስት ለማድረግ ምንም እንከን አይገጥመውም የሚል ወኛ ይዘን ነው እየሄድን ያለነው። በዚህ ረገድም መመሪያውን አሟልቶ መጥቶ አይሰጥም የተባለ አካል የለም። ለወደፊቱም አናደርግም። ጥሬንም ማስተላለፈው ሪኳየርመንትን የሚያሟላ ዋግ ላይ ኢንቨስት አደርጋለሁ የሚል ባለሀብት ወደ ከተማችን ሲመጣ 5-10 ኪሎ ሜትር ርቀን ለመቀበል ዝግጁ መሆናችንም ጭምር ለመግለጽ ወዳለሁ። ሌላኛው የሰቆጣ ከተማ እድገት ማነቆ የመንገድ ችግር፣ የትራንስፖርት እጥረት ዋነኛውና አንገብጋቢው ህዝቡን ለእንግልት የዳረገ ኢኮኖሚውን ያደቀቀ አገሬ ሰቆጣ አያሳየን ክፉ እንኳንስ ሰውና አይሰበር ዛፉ ይላል የዋክሰው። የኛም መሳፍንቶች መዋጊያ መታኮሻ ያርገውት የነበሩ ናቸው። መኪና መንገዱ እንዳይገባ ይደረግ የነበረበት ነው። ከደርግ ዘመነ መንግስት ወዲህ ተጀመረ። በነበረው ጦርነት ደግሞ ችግሮች የተፈጠሩ መጥተዋል። ከአማራ ክልል ካሉት ዞኖች የተሟላ መንገድ የሌላት በጦርነት የተደበደበ የተጎዳ ያለቀ ህዝብ በስደት ስደቱ ምንድነው? በጦርነት ምክንያት አገር ለቆ በመሄድ መንገድ ካለ ሌሎች ነገሮች ይኖራሉ። እሺ ተብሎ ከመሄድ ውጪ ቃል ከመገባት ውጪ ያገኘነው ነገር የለም። አንደኛ የኛ መሪዎች ከጦርነት ይልቅ መፍትሄ ሌላውን ተከትሎ ቢሆን ኖሮ እንደዚህ አይነት ማጥምጣት አይችል። ባለፈው አመት 2013 ለ2014 የተደረገው ጦርነት አገሪቱን እንዳልነበረ ነው ያወደማት። ልንገር አንድ ትልቅ ነገር ከኮረም ሰቆጣ አስፋልት መንገድ ሊሰራ ከፍተኛ ስራ እንቅስቃሴ ተካሂዶ ነበር። ጥራሪም ደርሶ ነበር። ከላሊበላ ሰቆጣ አስፋልት ስራ መንገድ ነበር። ከፍተኛ ስራ የተሰራ ነበር። ከዚህ ከሰቆጣ ወደ ተንቤን መከላከያ የያዘው መንገድ ከፍተኛ ስራ የተሰራ ነበር። ነገር ግን በጦርነቱ ምክንያት አራቱም ፕሮጀክቶች ውሃ ሆኑ። ይሄ አዲሱ አደረጃጀት ወደ አመራርነት ከመጣ በኋላ
አሁን ላይ ግን በተቻለ አቅም የአካባቢያችንን ጸጋዎች ከመለየት ጀምሮ እነዚህን ጸጋዎች ምንጠቀምባቸውን መንገዶች በጋራ ከመነጋገር አንፃር አሁን ባለው ሁኔታ መነቃቃቶች አሉ። ልማት ሲታሰብ መንገድ የሚቀድምና ቀዳሚ ጉዳይ ስለሆነ ከዚህ አንፃር ከፌደራል መንግስት ጋር ተነጋግረናል። እንግዲህ አሁን ባለን ሁኔታ የመንገድ የተቋረጠው የመንገድ ስራ በፍጥነት ወደ ስራ የሚገባበትን ሁኔታ የጋራ አድርገናል። መግባባት ላይ ደርሰናል። እሱ አንድ ውጤት ነው ብለን ነው የምናስበው። እንግዲህ ይሄንን መንግስት አግዞ መንግስት ደግፎ ካምፓኒዎች ወደ ስራ የሚመለሱበትን ሁኔታ በቅርብ ተነጋግረናል። ይሄ በአጭር ጊዜ እንደሚፈታም ቃል ተገብቷል። 3 አይነት የመንገድ አይነቶች አሉ። አንደኛው በፌደራል መንገዶች ፕሮጀክት የሚሰራ ነው። ሁለተኛው በክልሎች ነው። ሶስተኛው በብሔረሰብ አስተዳደሩ አቅም የሚሰሩ ናቸው። አሁን ላይ ያነሳቸው ጥያቄዎች ከብሔረሰብ አስተዳደሩ አቅም በላይ ናቸው። አሁንም ላይ እንደምናየው ከ2010 ጀምሮ የክልልና የፌደራል መንግስት በከፍተኛ ትኩረት በመስጠት በርካታ ፕሮጀክቶችን በዞን ውስጥ ተጀምረዋል ነው። ያለቀ ፕሮጀክት የለም። በዚህ መሰረት በአማራ ብሔራዊ ክልላዊ መንግስት በአማራ ገጠር መንገድ ፕሮጀክት የሚሰሩ ከ6 በላይ ፕሮጀክቶች አሉ። በፌደራል ደረጃ የሚሰሩ 4 የመንገድ ፕሮጀክቶች አሉ። እነዚህም በሙሉ በጦርነቱ ምክንያት ቆመዋል። በዚህ ሁሉ ችግር ውስጥ ሆኖ የመንግስትንና የማህበረሰቡን ችግር የሚረዳ ህዝብ እና የዛ ህዝብ መሪ በመሆናችን ብቻ ነው ህዝብን እየመራን ያለ ነው እንጂ ከማህበረሰቡ ከሚነሳው የልማት ፍላጎት አንፃር አሁን እኛ ህዝብ ፊት የምንቆምበት አቅምም ሞራልም የለንም። አዲስ ዘመን የምናት ሰቆጣ ያው ዲዛይኑ ኦልሞስት ያለቀ ያለበት ሁኔታ ነው ያለው። እንግዲህ ለኮንትራክተሮች ሰጥቶ እንግዲህ ፌደራል መንግስቱ የያዘው ነው። ትልቅ ለዋግ መሰረተ ልማት እድገት አንዱና ሁነኛ መሰረተ ልማት ለምንወስደው የብናት አዲስ ዘመን ሰቆጣ መንገድ ነው። ይሄ አስፋልት እንደሚሰራ ዲዛይኑ ያለቀበት ሁኔታ ነው ያለው። የላሊበላውም ኦልሞስት አልቋል። አሁን የመጠጋገም ሁኔታ ነው ያለው። በቅርቡ ይጀምራሉ ብለን ነው የምናስበው። እንግዲህ የኮረም ሰቆጣም ከተከፈተና የኮረም አክሱም መንገድ ካለቀ እንዲሁም አርባ ጸጓር በለስ አድርጎ ወደ ሰቆጣ የሚመጣ መንገድ አለ እየተጠየቀ ያለ። የዚህም ዲዛይኑ አልቆ ወደ ስራ ተገባ። እውነትም ሰቆጣ ያው ወደ እድገት ጎዳና የምትሄድበት ሁኔታ ነው ያለው። በመንገድ እጦት በትራንስፖርት እጥረት የሚሰቃየው የሚስኪኑ ህዝብ እንግልት፣ ያለ አግባብ የሚባክነው ገንዘብ፣ ጉልበትና ጊዜ ለመግለጽ እንኳን ከባድ ነው። ቀደምትም ቢሆን ብዙዎቹ ሊያሳድጉት አልቻሉም። በኃይለ ሥላሴም ሆነ በደርግ ጊዜም ሆነ ለጦርነት አመቺ በመሆኑ በጣም ሁሉም ይፈልገዋል። እድገቱ ወደ ኋላ ነው እየተጎተተ ሄደው እድገት የለውም። አሁን ትንሽ ተሻለ ተብሎ ያሉት ሆቴሎች አንዳንድ እንትን ቢሉም ያንን ያህል አጥጋቢ አይደሉም። ሀገራችን ሰቆጣ ወደ ኋላ በእጅጉ የቀረች ነች። የመጀመሪያው የሰላም እጦት ነው፣ የጦርነት ችግር ነው። የቱሪዝም መስፋፋት ከትራንስፖርት ጋራ ይያያዛል። አንድ ነገር ልንገርህ፣ ጣሊያኖች መቀሌን ተቆጣጥረው ወደ ሰቆጣ ሲመጡ አቅጣጫው የዛሌት አቅጣጫው ከመቀሌ ሳምሬ፣ ከሳምሬ ሰቆጣ፣ ከሰቆጣ ደግሞ በዚህ በላሊበላ አድርጎ አዲስ አበባ ለመግባት ነበር። ትልቁን በር ከፋሾችም ጠላትም ቢሆኑ ከመንገድ ስራ ጋራ ጣሊያኖች በወረራ ጊዜ እንደመጡና እንደተስፋፋ ያስረዳል። የዛሌት ከመቀሌ ተንቀሳቅሶ የኢጣሊያ ጦር መንገዱን እየጠረገ ሳምሬ እንደገባ እንረዳለን። ነገር ግን የኛ ጃንሆይን ተከትሎ ዘንቶ የነበረ ጦር ማይጨው ላይ ክፍፍል ሲደረግ የዋጋ አርበኞች በዚህ በሳምሬ በኩል የመጣውን ጠላት እንዲመክቱ ከተንቤን አርበኞች ጋራ ተዋህደው እንዲመክቱ ተደረገ። በዛ ምክንያት ተንቀሳቅሶ ቢገባ ምንም እንኳ ጠላት መግባቱን የምንወድ ባይሆንም ከመንገድ ስራ ጋራ የተሻለ መንገድ ሊኖር ነበር። በዚህ አቋርጠን በላሊበላ አድርገን በኩልመስክ አድርገን አዲስ አበባ የሚገባ አሁን የተቀየሰው መንገድ የዛሌት እንደተቀየሰ ያስረዳሉ። ነገር ግን አርበኞች ጠላትን ድምጥማጫቸውን አጠፉት። የዛሌት እነ ደጃች ኃይሉ እዚህ ያሉ በምንም ተአምር ይሄንን ሁሉ በረሃ አቋርጠን የምንፈልገውን አካባቢ መውረርና መያዝ አንችልም በሚል በዚህ ይመጣ የነበረው መንገድ እንደገና ተቀይሶ የዛሌት ሰው በብዛት አልነበረበትም። በዚህ በማይጨው አድርጎ በራያ አድርጎ በኮረማ አድርጎ በወልዲያ አድርጎ በኮምቦልቻ አድርጎ አዲስ አበባ የገባ በለውጥ የገባ ነው። የዛሌት ያ መንገድ ተከፍቶ ቀጥሎ ቢሆን ኖሮ እነዚህ አሁን ካልናቸው
ከቱሪዝም ሀብት ጋራ በርካታ ነገሮችን ማግኘት እንችል ነበር። አንዱ ምክንያት ይሄ ነው። የብሔረሰብ አስተዳደሩ ዋና ከተማ ሆና ሳለ ያንድ ወረዳን ያክል እድገት እንኳን የላትም። አሁን ያንድ ወረዳን ያክል አንድ ፎቅ የምታየው ነገር የለም። እንግዳ መጥቶ የት ነው ማድረው የሚለው ነገር የለም። ስለዚህ የክልልም ሆነ የፌደራል ስብሰባዎች በየከተማው ሲደረጉ ሰቆጣ ከተማ ላይ አንድም ቀን የክልል ስብሰባ ሆኖ አያውቅም። ይሄ ምንድነው? ደረጃቸውን የጠበቁ ሆቴሎች የሉም። ደረጃቸውን የጠበቁ ምግብ ቤቶች የሉም። ስለዚህ እንዴት ብሎ ሰው እዚህ ይመጣል? እንዴት ይሰበሰባል? ለምንድነው ሆቴል ያልተሰራው? ለምንድነው የከተማው እድገት የቀጨጨው? ለምንድነው የአካባቢው ማህበረሰብ ወይም ነጋዴ የተሻለ ፎቅ እንደሌላው አካባቢ የተሻለ ፎቅ ማይሰራው የሚለውን ማንሳት እንችላለን። የመጀመሪያው መሰረተ ልማት ነው። እንግዲህ ይሄ የብሔረሰብ አስተዳደር ዞን ዋና ከተማ ሆኖ ሳለ አምና ከተጀመሩት አንዳንድ ተጀምረው የተቋረጡ አስፋልቶች ውጭ ከየትኛውም ከክልሉ ከተማ ከወረዳ ወደ ዞን የሚያገናኝ አንድም አስፋልት የሌላት ሰቆጣ ከተማ ነው የነበረችው። መሰረተ ልማት ነው ወደ ኋላ እንድትቀር ያደረገው። የግለሰቦችን ህይወት ሊያሻሽል የሚችል ብሎም ሀገራችንን መካከለኛ ገቢ ካላቸው ሀገሮች ተርታ እንድትሰለፍ ያግዛል የተባለለት ትልልቅ ቤቶች ግንባታና ከፍተኛ መዋዕለ ንዋይ የሚጠይቁ የገበያ ማዕከላትን ለመስራት ከሚያግዙ አማራጮች መካከል አክሲዮን ማህበር አንዱ ነው። አክሲዮን ማህበር የህግ ሰውነት እንዲኖረው በአንቀጽ የተደነገገ ባለሀብቱን ከስራ ፈጣሪ ጋር የሚያገናኝ በመሆኑ ጠቀሜታው የጎላ ነውም ተብሎለታል። አሁን ላይም ከ60 በላይ ነጋዴዎች የተሳተፉበት ከ150 ሚሊዮን በላይ በጀት የሚሰራ ሎጂ ለመገንባት ስራ ተጀምሯል። የዘገየ ቢሆንም በዚህ ዘርፍ ሰቆጣ ላይ መደራጀት መጀመሩ ለግለሰቦችም ሆነ ለከተማው እድገት የሚበጅ ነው። በማህበርም አደራጅቶ ተጠቃሚ የማድረግ ገበያ የመፍጠር ትስስር የመፍጠር ነገር የተሰራ ነገር የለም። አክሲዮን በዚህ ሰሞን እንቅስቃሴ ተጀምሯል። ከሌላ አካባቢ የመጡ ናቸው 50%ን የሚሸፍኑት። ከዛ እነዚህ አካባቢ ያሉ ባለሀብቶች ደግሞ የተወሰኑ ባለሀብቶች ተካተውበታል። ጥሩ ነገር ነው። እሱ አንድ ሎጂ ይሄን ተራራ ይይዛል። ያው የምታየው ከተማዋን ዙሪያዋን ያለው በሙሉ መሰራት ያለበት ነው። ነገር ግን አዋጭነቱ ግን ከዚህ የተሻለ ሌላ መንገድ አለ። የአካባቢውን ወጣት የአካባቢውን ባለሀብት አሳትፈ የንብረቱ ባለቤት ማድረግ የትም መጥቶ ኢንቨስት ማድረግ ይችላል። አገሩ ነው። ግን ይሄ አካባቢ ብዙ ችግሮች የተደራረበበት ስለሆነ ማህበረሰቡ በኢኮኖሚ ማደግ አለበት። የቀን ሰራተኛውን ያላትን ነገር ያለህን እዚች አስቀምጥ፣ ይሄ ንብረት ያንተ ነው እያልክ ማሳደግ፣ ይሄ ንብረት ያንተ ነው እያልክ መንገር ግድ ነው። ይሄ መንገድ ግን ገና አልተከፈተም። የከተማውን ወጣት ከተማ አስተዳደሩ ሞቢላይዝ አድርጎ የሆነ አክሲዮን ማቋቋም አለበት። እሱ ብቻ አይደለም፣ እዚህ ያለውን ብቻ አይደለም፣ አዲስ አበባ ያለውን፣ ውጪ ያለውን፣ ባህር ዳር ያለውን የዚህ አካባቢ ተወላጁን ኢንቨስት እንዲያደርግ ያለችውን ትንሽም ገንዘብ ብትሆን ተጠራቅሞ የሆነ ነገር ማስቀመጥ አለበት። የሆነ ነገር አስቀምጦ ይሄን አካባቢ መቀየር ካልቻለ በስተቀር ነው ከንፈር ስትመጥ ትኖራለህ። ሞተር የሚሆኑ ሰዎች ያስፈልጋሉ። ለዚህ ብሔረሰብ አስተዳደር ህብረተሰቡ እንዲያድግ የሚሹ አንድ ሁለት አክሲዮኖች አሉ እንደ ሰቆጣ ከተማ አስተዳደር ግን ለበርካታ ዓመታት ተጀምሮ የቆመ ነው። በተለይ በእውቀት ካለ መምራት ጋር ተያይዞ የማኔጅመንት ሲስተሙ ችግር ያለበት ከመሆኑ ጋር ተያይዞና እንደ ባህልም እንደ ልምድም ይዘን ካለ መምጣታችን ጋር ተያይዞ ከዚህ በፊት የመሰረትናቸው አክሲዮኖች በጣም ውጤታማ አልነበሩ። ወጣቱም ሌላውም የማህበረሰብ ክፍል ከዚህ አክሲዮን ትምህርት የሚወስድበትን እድል ነው ማመቻቸት መቻል አለብን ብለን ለወጣቱ ለሌላውም ማህበረሰብ በጋራ መስራትን እናስተምርበት ይሆናል ብለን ነው የምንወስደው። እንግዲህ ከወጣቶች አንፃር ማለት ነው። ባህል ቱሪዝም መምሪያ እንግዲህ ያው ፕሮሞት ጻዋውየን ባህልና ቱሪዝም መምሪያው ሆቴልና ኢንቨስትመንት በከተማዋ እንዲጠናከር እያስተዋወቀም እያበረታታም ይገኛል። ሆኖም ገና ብዙ ስራ ይጠብቃል። ማህበረሰቡ የብዙ መስህብ ባለቤት ቢሆንም ተጠቃሚ አልሆነም። እንግዲህ በጭቅ ቱሪዝም ዙ መስህብኩ እንለቃ ህብሪዝ ውድ ተመልካቾቻችን የአካባቢን ሀብትና ጸጋ ማወቅ ለተጠቃሚም ማሳወቅ ብልህነት ነው። እናም ይህች ውድ ከተማ በተፈለገው ልክና በሚመጥናት ልክ እንድታድግ ከተፈለገ በተለይም የከተማዋ ነዋሪና ባለድርሻ አካል የዜግነት ግዴታችንን ልንወጣ ይገባል። እኔ ጋር የነበረን ቆይታ እዚያ በቃን። ሌሎች የአማራ ቴሌቪዥን ዝግጅቶች ጋር መልካም ቆይታ እየተመኘን እዚሁ ተሰናበትኩን።
ሰላም ሁኑ።